ፍርድ ቤቶች የበላይነትን ለማረጋገጥና የዜጎችን መሰረታዊ ሰብአዊ ዲሞክራሲያዊ መብቶች ለማስከበር የመጨረሻው ምሽግና ዋስትና ናቸው። ፍርድ ቤቶች ሰብአዊ መብትን ከማስከበር አንጻር ያላቸው ሚና ምንድን ነው የሚለውን በዛሬው ቪዲዮአችን እንመለከታለን። ሰላም ጤና ይስጥልን። እኔ የህግ ባለሙያ ምስራች ነኝ። ዛሬ ፍርድ ቤቶች ሰብአዊ መብት ከማስከበር አንጻር ያላቸው ሚና ምንድነው በሚል ርዕስ አብረን እንቆያለን። አብራችሁን ቆዩ። አንደኛው የህገ መንግስታዊ መብቶችን ጥበቃ ማረጋገጥ ነው። ህገ መንግስቱ ለዜጎች የሰጣቸውን መሰረታዊ መብቶችና ነጻነቶች ለምሳሌ በህይወት የመኖር በነጻነት የመኖር የእኩልነትና የፍትህ የማግኘት መብቶችን ያለአንዳች ልዩነት በተግባር መተርጎማቸውን ያረጋግጣሉ። ማንኛውም አካል እነዚህ መብቶች ሲጥስ ፍርድ ቤቶች መብት እንዲከበር የመወሰን ስልጣን አላቸው። ሁለተኛው የአስፈጻሚ አካል ስልጣንን መገደብ ነው። የመንግስት አስፈጻሚ አካላት ወይም የጸጥታ መዋቅሮች ከህግ አጥር ውጪ በመውጣት የዜጎችን መብት እንዳይረግጡ ፍርድ ቤቶች ቁጥጥር ያደርጋሉ። ህገወጥ ስርዓትን ይከላከላሉ። ያለ ፍርድ ቤት ትዕዛዝ ወይም ካስገዳጅ የህግ ሁኔታ ውጪ የተያዙ ሰዎችን መብት ለማስከበር የአካልን ይዞ የማቅረብ ወይም ሀበስ ኮርፐስ የሚባለውን ትዕዛዝ በመስጠት የሰዎች የግል ነጻነትን ያስከብራሉ ማለት ነው። ሌላው የስልጣን ማለፍን ማረም ነው። የመንግስት መስሪያ ቤቶች የሚያወጧቸው መመሪያዎች ወይም የሚወስዷቸው እርምጃዎች የዜጎችን መብት የሚጥሱ ሆነው ሲገኙ ፍርድ ቤቶች ይህን ተመልክተው ውድቅ ማድረግ ይኖርባቸዋል ማለት ነው። ሌላው ለተበዳዮች ፍትህና ካሳ መስጠት ነው። ሰብአዊ መብት የተጣሰበት ማንኛውም ሰው ለፍርድ ቤት አቤቱታ ሲቀርብ ፍርድ ቤቶች ጉዳዩን ገለልተኛ በሆነ መንገድ መርምረው የተጣሰው መብት በአስቸኳይ እንዲቆም ወይም እንዲታረም ትዕዛዝ ይሰጣሉ። በደረሰው ጉዳት ልክ ተመጣጣኝ ካሳ ክፍያ ወይም ማካካሻ እንዲሰጥ ይወስናሉ። መብት የተጣሱ አካላት የግል ግለሰቦችም ሆኑ የመንግስት ባለስልጣናት በህግ እንዲጠየቁ ያደርጋሉ ማለት ነው። ሌላው ተደራሽና ፍትሃዊ የዳኝነት ስርዓት መዘርጋት ነው። ፍርድ ቤቶች ሰብአዊ መብትን የሚያስከብሩት በውሳኔዎቻቸው ብቻ ሳይሆን በራሳቸው የውስጥ አሰራር ጭምር ነው። ማንኛውም በወንጀል የተጠረጠረ ሰው በህግ ፊት ንጹህ ሆኖ የመገመት መብቱ እንዲጠበቅ ያደርጋሉ፣ ማድረግም አለባቸው ማለት ነው። ክስ የቀረበለት አካል የመደመጥ የመከላከልና በቂ የህግ ድጋፍ ወይም ጠበቃ የማግኘት መብቱን መከበሩንም ያረጋግጣሉ ማለት ነው። ሌላው የህግ ትርጉም በመስጠት መብቶችን ማስፋፋት ነው። ፍርድ ቤቶች በተለይም የከፍተኛና የጠቅላይ ፍርድ ቤት ሰበር ሰሚ ችሎቶች የሚሰጧቸው አስገዳጅ የህግ ትርጉሞችና ውሳኔዎች ነባር ህጎች ለሰብአዊ መብት ጥበቃ ይበልጥ በሚያመች መልኩ እንዲተረጎሙ በር ይከፍታል። ይህ አሰራር በህግ ውስጥ ያሉ ክፍተቶችን በመሙላት የሰብአዊ መብት ጥበቃ አድማስን ያሰፋል ማለት ነው። ፍርድ ቤቶች ሰብአዊ መብትን ከማስከበር አኳያ ያላቸው ሚና ከግለሰብ መብት ጥበቃ አልፎ ሰፊ የሆነ ማህበራዊ፣ ኢኮኖሚያዊና ተቋማዊ ፋይዳዎች አሉት። ሌላው የኢኮኖሚና የማህበራዊ እና የባህል መብቶች ጥበቃ ነው። ፍርድ ቤቶች ከሲቪልና ፖለቲካዊ መብቶች ባሻገር የዜጎችን የእለት ተእለት ህይወት የሚነኩ መብቶችን በማስከበር ረገድ ከፍተኛ ሚና አላቸው። የንብረት ዋስትና የዜጎች ንብረት ያለ አግባብ ወይም ያለ ተመጣጣኝ ካሳ እንዳይወሰድ፣ ለምሳሌ ለህዝብ ጥቅም በሚል ሰበብ የሚፈናቀሉ ዜጎችን መብት በማስከበር ረገድ ፍርድ ቤቶች ህጋዊ ከለላ ይሰጣሉ፣ መስጠትም ይኖርባቸዋል ማለት ነው። ሌላው የሰራተኞች መብት ነው። በሰራተኛና በአሰሪ መካከል የሚነሱ አለመግባባቶችን በመመርመር የሰራተኞችን የመደራጀት ተገቢውን ክፍያና አስተማማኝ የስራ አካባቢ የማግኘት መብትም ያረጋግጣሉ ማለት ነው። ሌላው የደካማና ለጥቃት ተጋላጭ የህብረተሰብ ክፍሎች መከታ መሆን ነው። አቅም የሌላቸው፣ ድምጽ የማይሰማላቸው ወይም በቁጥር አናሳ የሆኑ የህብረተሰብ ክፍሎች መብት በብዙሃኑ ወይም በሀያላን እንዳይረገጥ ፍርድ ቤቶች ልዩ ጥበቃ ያደርጋሉ። ሌላው የህፃናት መብት በማንኛውም ክርክር፣ ለምሳሌ ፍቺ፣ የቀለብ ወይም የሞግዚትነት ጉዳዮች ፍርድ ቤቶች ቅድሚያ የሚሰጡት ለህፃኑ ጥቅም ወይም ቤስት ኢንተረስት ኦፍ ዘ ቻይልድ በመሆኑ የህፃናትን መብት ያስከብራሉ ማለት ነው። ሌላው የሴቶች የአካል ጉዳተኞች መብት ነው። ማህበራዊና ተፈጥሯዊ ጫናዎችን ከግምት ውስጥ በማስገባት ፍርድ ቤቶች በጾታም ሆነ በአካል ጉዳት ምክንያት የሚደርሱ አድሎዎችንና ጥቃቶችን በህግ ይከላከላሉ ማለት ነው።
ሌላው ዓለም አቀፍ የሰብአዊ መብት ስምምነቶችን ወደ ሀገር ውስጥ ህግ ማምጣት ነው። አገሪቱ የተቀበለቻቸው እና ያጸደቀቻቸው የተለያዩ ዓለም አቀፍ የሰብአዊ መብት ድንጋጌዎች የህፃናት መብቶች ስምምነት፣ ዩዲኤችአር ወዘተ በብሔራዊ ፍርድ ቤቶች ውስጥ እንደ መሟገቻና መወሰኛ መሰረት ሆነው እንዲያገለግሉ ያደርጋሉ። ዳኞች ውሳኔ በሚሰጡበት ጊዜ እነዚህ ዓለም አቀፍ መርሆች ዋቢ በማድረግ የሀገር ውስጥ ህግ አተረጓጎም ከዓለም አቀፍ ስታንዳርዶች ጋር እንዲስማማም ያደርጋሉ ማለት ነው። ሌላው በፍትህ ስርዓቱ ላይ የህዝብ እምነት መገንባት ነው። ፍርድ ቤቶች ሰብአዊ መብትን በብቃትና በገለልተኝነት ሲያከብሩ ዜጎች በፍትህ ስርዓቱ ላይ ያላቸው እምነት ይጨምራል። ይህ እምነት በመኖሩ ምክንያት ደግሞ ሰዎች መብታቸው ሲጣስ ራሳቸው እርምጃ ህገወጥ በቀል ወይም እርምጃ ከመውሰድ ይልቅ ወደ ህግ መድረክ ይመጣሉ ማለት ነው። ስለዚህ ፍርድ ቤቶች በፍትህ ስርዓት ውስጥ የህዝብ እምነትን መገንባት ይኖርባቸዋል ማለት ነው። ሌላው ይህም ማህበረሰብን በውስጥ ሰላም፣ መረጋጋትና ህጋዊነት እንዲሰፍን ያደርጋል ማለት ነው። በተጨማሪም ህዝባዊ ጥቅምን መሰረት ያደረጉ ክሶች በአንዳንድ የህግ ስርዓቶች ውስጥ ፍርድ ቤቶች ጉዳዩ በቀጥታ ካልደረሰባቸው ግለሰቦች ውጪ ለምሳሌ በሰብአዊ መብት ተሟጋቾች ወይም በጠበቆች ማህበራት የሚቀርቡ የሰፊውን ህዝብ መብት የሚነኩ ክሶችን ተቀብለው ያስተናግዳሉ። ይህ አሰራር የአካባቢ ብክለትን ለመከላከል፣ የህዝብ ጤናን ለመጠበቅና የጋራ ጥቅሞችን ለማስከበር ትልቅ መሳሪያ ነው ማለት ነው። በአጠቃላይ ፍርድ ቤቶች የሰብአዊ መብቶች ጠባቂ ብቻ ሳይሆኑ መብቶች የሚለመልሙበትንና የህግ የበላይነት ባህል የሚገነባበትን ስነ ምህዳር የሚፈጥሩ የመንግስት ዋነኛ ምሰሶ ናቸው። ፍርድ ቤቶች ፍርሃትና ወገንተኝነትን በሌለበት ሙሉ በሙሉ ነጻና ገለልተኛ በሆነ መንገድ መስራት ሲችሉ የሰብአዊ መብቶች ዋስትና አስተማማኝ ይሆናል ማለት ነው። ፍርድ ቤቶች ደካሞችና መብታቸውን የተረገጡ ወገኖች ከሀያላንና ከባለስልጣናት እኩል የሚደመጡበትና ጥበቃ የሚያገኙበት መድረክ ነው መሆን አለበት ማለት ነው። ፍርድ ቤት ለዛሬ ያስኩላችሁ መረጃ ይሄን ይመስል ነበር። በሌላ የህግ መረጃዎች እስከምመጣለሁ እስከዛ ድረስ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ። እናመሰግናለን።